ዘፈን ከመላችሁ በላይ የምወደው ዘፈን እና ምእመናን ዛሬ አመጣጥ ትንሽ ሌት ባለ ፕሮግራም ነው የመጣሁት። በጣም አንዳንዴ የማይቀርለት ነገር ላይ ደስታን ትጎናጸፋለህ። ደስ ይላል። በቃ ዝም ብሎ በቃ ፍንክንክንክንክ ፍንድቅድቅድቅ ያደርጋል። ከምንም በላይ ከብርም ከመኪናም ከቤትም በላይ የሆነ አንድ ህዝብ አንድ ማህበረሰብ እንደማየት የሚያስደስት ነገር አለ። ስቱፒድ እንዴት ደስ እንደሚል ይህ የኤርትራና የትግራይ ግንኙነት ጋድ ወጣ። በሽሬ በኩል በዛላምበሳ በኩል በቡሬ በኩል የሚገቡ የኤርትራ አርቲስቶች ብዛታቸው የኢትዮጵያ ሉዓላዊ ድንበር አስጠባቂ የፌዴራል መንግስቱ ከቁጥጥር ውጭ ሆኖበት የኤርትራ ማህበረሰቦች እንደፈለጉ ትግራይ ገብተው ምናምን አጽናንተው ይወጣሉ። አርቲስቶች ይገባሉ በመኪና እየነዱ ምናምን። እናቴ የትግራይ ወጣቶች አስመራ ይሄዳል። ጌታ እግዚአብሔር ጌታ አንተ እኮ ምን ይሳናል? ይህን ሰሜናዊነት አሁን አማራ ብቻ ነው የቀረ። አማራ እችን ትዕቢቱን ካፍንጫው ላይ ቁርጥ እናረጋትና ትዕቢት አያዋሰን። በተለይ መጀመሪያ ትግራይ ትግርኛ የሚባል ነገር አለ። ኤርትራውያንም አሁን ገብቷቸዋል። በጣም ተረድቶቸዋል። ደስ የሚል በቃ ሙናባት ይሉላቸው የሆነ ቃታ ቦታ ላይ ናቸው። በቃ ኤርትራዎች ጎባቸው። ትግራይ ማለት ኤርትራ ማለት ነው። ኤርትራ ማለት ትግራይ ማለት ነው። ሓደ ህዝቢ ነው። የኤርትራ ጉዳት የትግራይ ጉዳት ነው። አይተነዋል እኮ ለ30 ዓመት እኮ ብቻችን ኑረን እኮ ከነሱ ተነጥለን እነሱ ሲቸግራቸው ሲራቡ ሲሰደዱ የባህር ራት ሲሆን እኮ እኛ እኮ አለፈልን ብለን ስንጠብቅ ነበር። ይኸው ሞከራዊን ይዞ ሞጣ። ይሄ እኮ ነው ወንድሞቼ። ከዛም ደግሞ የትግራይ ጦርነት ላይ ደግሞ ተሳትፎ የሻዕቢያ ወታደሮች ግን መጨረሻ ጉዳታቸው ለነሱ ሆነ። አሰብን ሊያስጎል ሆነ። ተመልከቱ። በጎረቤት ላይ ስትነሳ በራስ ላይ እንደተነሳ ይቆጠራል ይላል መጽሐፉ። መጽሐፍ እኮ ነው፣ እኔ ካደለሁ መጽሐፍ እኮ ነው ጌታ። በጎረቤት ላይ የተነሳ እነሆ በራስ ላይ እንደተነሳ ይቆጠር ይላል። የጎረቤትህን ፍቅር፣ የጎረቤትህን ልማት፣ የጎረቤትህን ደስታ፣ የጎረቤትህን ልጆች ካልወደድክ ከጠላ ደግሞ እግዚአብሔር ያንተን ጎረቤቶች እንዳለ የከፍ አድርጎ አንተን ይጎዳል ይላል። ይሄ መጽሐፉ ላይ እኮ ያለ እኮ ነው ወንድሞቼዋ እህቶቼዋ። ጅቦ ፖለቲካው ሊቅ ተው እንጂ ዙም በል እንጂ አንተ የምን አባትህ ሊቅ ነው? ሊቁማ ሞጣ ቀራኒ እኮ ነው። ሕርር ድብን ብሏል ሞጣ ቀራኒ። ሁለት ትግሬዎች ሞጡ ይላል። ሞጡ ብቻ ጎቡ እንጂ እግራቸው ጎቡ፣ ተቃቀፉ፣ ያላቻ ጋቢታ ምናምን ሙትሉት አለቀ። አሁን የቀረን አምሓራይ ነው። የአምሓራ ትብዒት ላንዴና ለመጨረሻ ቁርጥ ካለች በኋላ ለአምሓራ ለመበተን እኮ እየሰሩ እኮ ነው። የኤርትራ ሉዓላዊነት ትግሬ አያስነካም። ቀይ ባህር በለሽ ምን በለሽ የአማራን የመበታተን አማራን የመከፋፈል አናስነካም። እኛ ትግሬዎች ትቀልዳለህ እንዴ? ጥቁም እኮ ለኛ እኮ ነው። አማራ አንድ ሆነ ማለት እኮ ተጠቃሚዎቹ ከትግሬ እኮ ነን። መጀመሪያ የምንጠቀመው እኮ ከአማራ በላይ የምንጠቀመው እኮ እኛ እኮ ነን። የአማራ መከፋፈል እኮ ለእኛ እኮ ጉድአት እኮ ነው። ትቀልዳለህ እንዴ? አንድ የሆነ ማህበረሰብን ከፋፍለህ በኋላ ትንሽ አይሆንም። የምትሰሩ ሰዎች አላችሁ እና ጎጃም ጎንደር እያላችሁ ትጎረፋላችሁ፣ ሰሞኑን ትቆጠቀጣላችሁ። የኤርትራን ባህር እንደማናስነካ ሁሉ የአማራን አንድነት የመጠበቅ ግዴታ ከየኛ ትግሬዎች እኮ ነው። ትለጠለጣለህ ወንድሜ። አማራ እኮ ሰፊ ህዝብ እኮ ነው። በጎጥ ከፋፊ አሳንሽ በኋላ ሰሜናዊነት ላዳቀ አይሆንም። ለማይሆነው ቀልዳለህ እንዴ? አሁን አማራ ላይ ያለች የመከፋፈል የትዕቢት እኛ እየገባን ነው። ቤተ መንግስት ያጎቴን ነው የለም እሱ ሕደጉት እርስት የሆነ ነገር ተስተካክሎላቸዋል። አማራዎች ሁለት ትግሬዎች ሞተዋል። ሁለት ትግሬዎች መተቃቀፍ ጀምረዋል። አሁን አማራ ላይ ነው መተቃቀፍ። በቀደም እንኳን አንድ ወሎዬ አሕመድ የሚባል ወሎዬ ለአንድ ቲዲኤፍ እቤቱ ሁሉ እኮ የዋህ እኮ እቤቱ አስታሞ
አይዞህ ብሎ ከወታደሩ ደብቆ ጦርነቱ ከቆመ በኋላ መቀሌ የሸኘው የወሎ ገበሬ መሐመድ አሕመድ ስዒድ የተባለ ምስኪን ወሎዬ። ወሎ እኮ የኛ እኮ ነው። ልብሩ ስምዕታዊ የምታደርጉኝ አብይ እኮ ነው ያጣላን እኮ አውቀ እኮ ነው። ሌቦች ሶምተና ብዙ ነገር እያሰባችን አይሆንም። ቲፒኤልኤፍ ነቅታለች፣ ተኝታ ነበር። አሁን ግን ባናለች። ዋነፌዋ የኔ ቆንጆ የደቡባ የኔ ኦሮሞ እስቲ ስለ ደቡብ ስሪ ኦሮሞ አትበይ። በነጋ በጠባ ቁጥርኛ እኮ ትቶናል እኮ አምሓራ የለ ትግራይ የለ ኤርትራ የለ ሓደ ሆንን እኮ ሰሜን እየተባባል እንጠራለን። የሰሜና ቀንጂዋ እኔ ከንፈርሽ ስጪኝ እንጂ ከነ በቃ ሽፍድፍድ እያለን እኮ ነው። ኤርትራዎች ጋር ሶሞን በቃ አርቲስቶች በአድዋ በኩል ይገባሉ። አሁን በቃ ፍቅራችን ብታይት ጦርነት እንኳን ያደረግን እንኳን ላይ ተዋቸው ላይ ህዝባዊ ግንኙነት ሲጀመርማ መጀመሪያ ከላይ አይደለም ኮታችን በቃ ጀመር ነው። እንደ አብይ አሕመድ ሂደሽ ከኢሳያስ ጋር ተፈራርመሽ ምናምን ይሄ ሙዱ ተወልቶበት ላሽ ብሎ ነው። ምንሽ ጀለሶቼ አራዳ አይደላችሁ እንጂ ቆንጆችዋ። አሁን ህዝባዊ ግንኙነት ነው፣ ታሕታሕቲ ነው፣ በቃ ሕቁፍቁፍ ነው። በቃ የኤርትራ ልኡካን ቡድኖች ህዝቢ ከም ህዝቢ ይመጻሎ። አሁን ሰሜናዊ ሓድነት ጋጊ እንዲነሽ ዳጊ ኒ ፍቅር ሰላምሽ ቻት ሴክስ ምናምን ኧረ ዳጊ በእናትሽ ሰውነትሽ አቋምሽ ጽድት ያለሽ ልጅ እኮ ነሽ። እግዚአብሔር ግን ይህ ነገር ቢቀርብሽ ማማይ ይቅርብሽ፣ ይብራብሽ። ኒ ቆንጆ እንብሉ እኮ አይረባም እኮ ማማዬ እያሾፉ ምናምን ጥሩ አይደለም። እኔም ደስ ይለኛል ማየት ደስ ይለኛል። አያለሁ። ውይ ወዴት ሄድኩኝ? ለፖለቲካ ለስራ ደስ ይላል እኮ ማየት እኮ ደስ ይላል። ግን ይቅርብሽ ዳጊዬ፣ እወድሻለሁ። ደግሞ ቴሌግራምሽ ተከታይ ነኝ። በትንሽ ጣል ያደረገች ልብስ ለጥትሽ ዋይ ተይ እንጂ ማሬዋ፣ ዝም በይ አንቺ። ፖለቲካ ነው፣ ህዝባዊ ፖለቲካ ነው የኔ ቆንጆ። አይ ላቭ ዩ። አሁን የሁለቱ የኤርትራ ግንኙነት የትግራይ ግንኙነት እንዴት እንደሚያስቀና አርቲስቶች መጡ። የኢትዮጵያ ድንበር ወታደሮች የሉም። ድንበር እኮ የለንም እኛ እኮ ከኤርትራ ጋር እኮ ድንበር እኮ የለንም። ሓድግናዮ በቃ ትተነዋል። ዝም ብለህ በቃ ክፍት ያለ መንገድ ነው ሂደህ አንድ ኤርትራዊ ገበሬ ሕቁፍ አድርገህ ከየት ነህ? ከዓድዋ። አንተሳ ከከረን ወይ የኔ ቆንጆዋ የኔ ሸጋዋ አንተስ ከየት ነህ? ከብልየን አንተስ ከየት ነህ? እብን ዓሜር ይባባላሉ። የህዝብ ፍቅር ደስ እኮ ነው የሚል ደግሞ ኤርትራውያን በቃ አራዳዎች ናቸው። እናቴ ኤርትራ ውስጥ የኤርትራ ጦርነቱ ከመጀመሩ በፊት ማለት ነው መቀሌ ውስጥ የኤርትራ ሰላዮች ነበር ያሉት። ሰላዮች ማለት ሰላዮች ናቸው። በጣም ጠንካራች ናቸው። ከቲፒኤልኤፍ አይወልጥም፣ ከቲፒኤልኤፍ አያንሱም። የተረገሙ ናቸው። ጽንዕ አርገዋት። የት ነው ኢንዱስትሪ ያለ? የት ነው እቃ ያለ? የት ነው መድፊ ያለ? ወይ እሱ አልፏለክ። አሁን ግን መቀሌ ውስጥ የሚገቡ የአራዳ ልጆች ናቸው። ወድ ሽቁ ከአዲስ አበባ ልየወለጡ የአራዳ ልጆች እናት የትብት ጨዋታቸው ጥርስ እኮ ያዘግቡ ኤርትራውያን። እንዲህ እኮ ደስ እኮ ነው የሚሉት እኮ ጌታ ወዳቸዋለሁ። መንግስታቸው ትንሽ ነው አልናገርም። ትቻለሁ። አሁን ሁሉ ነገር ሕድግ አድርገን በቃ ፍቅር ይሆነናል። በቃ ገቡ፣ ዘፈናቸው ይዞ ገቡ፣ ቀልዳቸው ይዞ ገቡ። በቃ ምን አባቴ ላድርጋቸው? አይ ፍቅሪ፣ አይ ሓድነት። አሁን የሚቀዝን ይቀዝናል። እኔ ደስ ይለኛል፣ ቃሕ ብለኛል። ህዝባዊ ግንኙነታቸው አሁን እየቀረው ደግሞ ከአማራ ውጭ እኮ መኖር አይችልም እኮ አልችልም እኮ እነ ደብረ ጽዮን ጅዎ አምሓራይ ዙም ብሎ ነው። አምሓራይ መሪያቸው ደደቦች ናቸው። የአማራ መሪዎች የገዛ ህዝባቸውን ለወዳቸው የሚቆይሩ እንስሳዎች ናቸው። ለህዝባቸው ጽንዕ ብለው እንደኛ ለህዝባቸው ግንባራቸው ሰጥተው አይደሉም። ተው አለ ደብረ ጽዮን ራስ። እኔ አማራ አይደለበት ሰሜናዊ አንገቴ ትቀረጣታለች እንጂ አልፈልግም አልኳቸው። ሎመነኝ
ለሞነኝ ጁንታ ወሎዬ ተይ እንጂ ማሬዋ፣ ወሎ ቤት አማራ ተይ ዝም በይ አንቺ ደግሞ ዝም በይ። አይሰደብም። ስድብ እኮ የመሃይሞች መደበቂያ ዋሻ እኮ ነው። ዋሻ እኮ ነው። ቆንጆዋ ከድድቦቹ መካከል አንዷ ነሽ እንዴ የኔ ፍቅር። ከዛላቸው ለእንትና ነገርኩት ለደብረ ጽዮን ጌታ እግዚአብሔር ምስክሬ ከልቤ እኮ ነው። አማራ የሌለበት ሰሜናዊ ይቅርብኝ። እኔ አማራ የሌለው ሀገር አማራ የሌለበት ክለብ እንኳን በጣም ነው የሚያስጠላኝ። እናቴ እኔ አይደለም አማራ የሌለበት ሀገር አማራ የሌለበት ክለብ ገብቼ ጨንቆኝ ነው የምወጣ። ትቀልዳለህ ነገርኩት። ከዛ ደብረ ጽዮን ጅወዋ አለኝ። አጠራር ሁሉ እንደዚች ናት። በቃ ምን ፍሊልነት የላትም። ጅወዋ አለኝ። ወየዋ አልኩት። እኔ ደግሞ ንሸ ነው ደጽዋ አልኩት። ምን መሰለህ እኔ ስሜት አከብራለሁ። አማራ የሌለበት እንኳን ቶ አለኝ። የማይታሰብ ነው አለኝ። ቢሆንም ግን ከኤርትራዎች ጋር መጀመሪያ ሰሜናዊነታችንን ልናጠናከር አለኝ። መጀመሪያ የሰሜንነት ደረጃና መነሻ ትግራይ ትግርኛ ነው አለኝ። ከዚህ በፊት ቁጭ ብለን ስናወራ እሺ ከዛ ሳልኩት በቃ ኮስተር ብዬ እኮ ነው። ሀሜት በትግርኛ እኮ ሲያስጠላ። ከዛ አምሓራይ አሁን የደረሰበት በጣም ችግር ላይ ነው አለኝ። አምሓራይ አሁን የሚፈተንበት ነው አለኝ። አምሓራይ አሁን እንደ ወርቂ እንደ እሳት ውስጥ ገብቶ የሚጠበስ ነው። ከእሳት እንደወጣ ተቆጥቁጦ የዛኔ ሰሜናዊ ነው። አሁን ግን አምሓራ ቶሎ ንቀላቀሉ ችግር ነው አለኝ። አምሓራ ውስጥ ብዙ አምሓራ ያልሆኑ ከተለያዩ ብሔሮች የተሰበሰቡ አሉ። የእኛም አሉ አለ። የእኛም አሉ በጥቅም ነው፣ ግን እኛ በ5 ደቂቃ ውስጥ ማስወጣት እንችላለን ብሏል። አሁን አማራ ውስጥ የተሰገሰጉ ከሁሉ ብሔረሰቦች አሉ። የእኛዎቹ ግድ የለም አለ ደብረ ጽዮን። የእኛዎቹ ተማመንባቸዋል። ለአሁን ደውዬ በስልክ ከአምሓራ ትግሊ ውፁ ካልኳቸው ውፅ ብሎ ቁጭ ነው የሚሉት። ወንድሞች የሌሎች አሉ። ይገርማቸዋል። የአማራ ፖለቲካ እኮ በትላልቅ ብሔር ብቻ እኮ አይደለም፣ በአነስተኛም ብሔር አለ እኮ ጠልቆ የገባ ጠልቆ የእንትኖች የጉራጌዎች ስማቸው ዋ ተው እንጂ እሺ። የአማራን ትግል ለምን ይወድታል ብዬ ጠየቅኩት። የአማራን ትግል ለምንድን ነው ብሔር ብሔረሰቦች የሚያፈቅሩት አልኳቸው። አንደኛ ህይወት ይቀይራል አለኝ። ቆጥታ እኮ ነው። እናቴ ትሙት ደብረ ጽዮን ከእውነት እኮ ጅወዋ አለኝ። ወየዋ አልኩት። እንደዚህ ብዬ ደብረ ጽዮን እንደዚህ ብዬ ቃል እንኳን የአምሓራ ትግል ሁሉ ይወዱታል ብሔር ብሔረሰቦች አልኩት። አዎ ጅወዋ አንተ እኮ ተሸውደሃል አለኝ። ለምን አልኩት። እንደዚህ በቃ እንደዚህ አሁን ቃል በቃል በቃ ናት። ለምን ቅላጼዋ ራሱ ደስ ትላለች። ለምን ዋይ አይ ድምፀኝ ከዛ አንተ እኮ አማራ ነበር መሆን የነበረብህ እኮ። ይሄ ጦርነት ስታይ ስምዒታዊ ሆነ ምናምን ገባህበት እንጂ አማራ እኮ ነው። ይሄ ወገናችንን ሰሓቅ በሰሓቅ እያረክ ጦርነቱን አሳለፍከው እንጂ ሰው እኮ ይጨልል ነበር እኮ። እኔም ጨልል አይደለም ይገባኛል። እሺ አልኩት። አማራ ትግል መጀመሪያ ህይወት ትቀይራለህ። በመቀጠል እንዴ ወርቁ መጣ እንዴ ወርቁ የሚባለው ፈረንጅ መጣ። አንደኛ አማራ ስትሆን ህይወት ትቀይራለህ። አማራ ስትሆን ትከበራለህ። ዝም ብሎ ከመሬት ሐፍ አድርገው ብድግ አድርገው ሰማይ ሰቅለው ንጉሳችን ይለዋል አለ። በሰው ልጅ እንደ መንገስ ደግሞ ማስደስት ነገር የለም። የሰው ልጅ ሁሉ ስምዕት ነው። አሁን ጅቦዬ የእኛ የትግሬ መንግስት የሚልህ አለ እንኳን አይደለም ንጉስ የለም መፈጠር አያውቅም። ሁለት አማራ ደግሞ ስምዕታዊ ነው አለ። በቃ ስምዕታዊ አማራነቱ አይደለም ኢትዮጵያዊነቱ ከራሱ በላይ ይወዳል አለኝ። ድርዝን ራሱ ሎምን አልኩት። በቃ አማራ ችግሩ ሀገሩን ከራሱ በላይ ይወዳል። ይሄ ደግሞ በጣም ችግር እኮ ነው። የመንግስቶች መጠቀሚያ ነው የምትብለው። ብሔርህንም ከራሱ በላይ ከወደድከው ምንድን ነው የምትሆነው?
ምንድን ነው የምትሆነው? የብሔር መሪዎች የኤሊቶች ባሪያ ሆነ ነው የምትቀር። አገርህን ከራስ በላይ ከወደድክ የአገርህ በሪያ ነው የምትሆን። ወዳጁን ሁሉ ኢትዮጵያ ተወረረች ና ወጋ ተዋጋ ብሎ አውቀው ይሸውደዋል። አማራ እኮ ሸውዶት እኮ ነው እንጂ የትግራይ ህዝብ እኮ ሊወጋ ፈልጎ አይደለም እኮ። ወሎ ቤት አማራ አናሳ ጁንታ ዋይ ማሬ ዋይ እኔ አልሳደ ዋይ አናሳው ነው እንግዲህ። እኔ ምን አማራ ቢሰድበኝ ደስ ይለኛል። ቆንጆዎች ማረኪዋ ስደውኝ ደስ ነው የሚለኝ። ግን ያገባኛል በእናንተ ፖለቲካ አሁን ወደ ውስጥ እየገባህን ዝም በይ እና የአማራ ፖለቲካ መቀላቀል አንደኛ ነገር ያልፍልሃል፣ ህይወት ትቀይራለህ፣ ትነግሳለህ፣ ያኮብረሃል። አማራ ምንድን ነው የሚባለው? አማራ የቤት ቀጋ የውጭ አልጋ ይባላል። በቃ እቤት ተርቦ የሚበሉት አተው ልጆቹ ተፈናቅሎ ምናምን፣ ውጭ ላይ ግን በቃ ለማያውቀው ዝም ብሎ አማራ ነኝ ብሎ ፌክ አማራ አሉ አይደል? እዚህ እኛ የምናውቃቸው ጁንታም አሉ ጁንታዎች አሉ። አማራ መስሎ የገቡ አማርኛ ብቻ የሚችሉ ስማቸው ዝርዝሩ አለኝ። ሁሉ ኦሮሞዎች አሉ፣ የተለያዩ ብሔሮች አሉ። ለእነሱ ይሰጣሉ። በቃ ብሉልኝ፣ ጠጥልኝ፣ አማራ ልትኑልኝ ነው አማራ ምናምን እያሉ ይሰጣሉ። ምስኪነች በቃ ምስኪነች። ከዛ በኋላ አንተ ህይወታቸው ከቀየሩ በኋላ ዘወር ብሎ እንኳን አያዩ አማራ። አሁን ለምሳሌ ተስፎ የሚባል ወንድማችን አሁን የገባ ማለት ነው። እሱ እየሰማል አይደለም፣ ሚት ላይ ነው። ተመልከት፣ አረንጓዴ ቢጫ ኮከብ አድርጎበታል። ምን እሺ ነው ብለው ጠይቀው አንድ ኢትዮጵያ ይልሃል። ተመልከት። ይህ እንደዚህ አይነት በቀደም ደግሞ ለአማራ ልጆች ሲናገር ነበር። ወንድሜ እንዴት ነህ? እንኳን አደረሰ። ለማንኛውም አንተ ጂሆ እንኳን አብሮ አደረሰን። እኔ ወንድም አንድ ዘፈን ልጋብዝ፣ በጣም ወደው። ኖ አዳምጠኝ መጀመሪያ። አዳምጠኝ መጀመሪያ። አሁን ሙዚቃ ብትጋብዘኝ በጣም ደስ ይለኛል፣ ግን ዩቲዩብ ላይ ስለምጭነው ቪዲዮን ስትራይክ ታስመታኛለህ። ቻው አንተ መጥፎ ናውጣ ቪዲዮ መጫል ሰራኛው ያክ ሙቀኛ ደቡብ ሙቀኛ ናቸው። ወጣ ላጥ ብሎ ወጣ። ቪዲዮ ዩቲዩብ ላይ ጭነዋለሁ፣ ስትራይክ እንዳታስመታ፣ ሙዚቃ እንዳትከፍት ስለው እንተው ብሎ ምን ይሽ ብሎ ወጣ። አንድ ወለየ አማራ አስገባለሁ። እስቲ አረ ጅባችሁ ማድ ላይ ናችሁ። ምን ይሽ ወንድምዋ እየቃልሽ ነው እንዴ? ምንድነው? ተሎ ነው እንጀራ ነው? ምንድነው የሚባለው? ጠሎ ነው ሚክስ ነው። ጆሮ ጠሎ ገንፎ ጆሮም አዲያምጠኝ አዲስ አበባ ገባሃል? ኧረ አዲስ ዝንጀሮ ይብዳ ሰይጣን። ይሄ ዲምጣ አሁን ከዲር እኮ የሚያስጠላኝ ነው። ባክ ፓሪስ ናለ ዝንጀሮ። አሁን ይሄንን እንዴት ነው የምቆርጠ? ኧረ ላላህ ብላችሁ እንዲሁ ስዲ፣ ኧረ እንዲሁ መጥፎ ስዲ ባቁም። እንዲሁ ለዩቲዩብ እንኳን ህግ ማትመቹ ሰዎች እኮ ናቸው። ጅቦ እየተናፍቃ እሸት ትናንትና እኮ የስራ ቀናችን ነበር። ጥፍት አልክ በሰንበቱ። ኧረ እሸት የምን አረግ ጥሚና የስጧ አንተ ዲብ እንበል እንጂ እስኪ እንዲ አትሳደብ። ባለጌ ስድብ የዩቲዩብ ህግ እንኳን አሁን መቼ እንጨዋት? በእናትህ ጅቦ የምሬን ነው። ፓየር የለም ተመቷል። እሸት መቼ እንጨዋት? የቀጠሩ ደስ ባለህ ቀን ተጫወት እያሉኝ ነው። እሸት ተጫወት እያሉኝ ነው። እና ይሄን እንጫወታለን። የምሬን ነው ወላሂ እጫወታለሁ። ለአንተ ስል ነው የምጫወተው እኮ አባት ይሆን አይኑ አውቃለሁ፣ ግን መቼ እናድርገው? ደስ ባለ ሰዓት፣ አንተም በተመቸ ሰዓት ኦፍ አድርግልኝ። እሱ በሳምንት እናድርገው እንዲ ቅዳሜ። አዎ ደስ ባለ ሰዓት። አንተ አዲስ አበባን ዳልቻ ጋር ተገናኘ። አታዘብዝብ፣ ዝም ብለህ አንተ ያዝማሪ። እሺ ሚስጥር ነው። እሺ ወጣው ሰባ ሀገራችን እኮ አዲስ አበባ ስሆን እኔ አዲስ አበባ እንደ 9 ወር የኖርኩት ዝንጀሮ አጠገብህ ላሉት አካም ጀርታ በለልኝ። ወንዲ አካም እሺ ሙጫኮ ሹፌሪኮ ረዳቲኮ ሰላም በላቸው አቦል አላህ ብለህ ከድሬው አንተ እኮ እያሉ ነው። ሰላሚኮ አቦ ሙጫኮ ኮኮ ሙጫኮ ይዘውታል አሉ ይዘውታል። ስማ ከድሬው አባቴ ስማ፣ ይኸው ሲሪየስ ወላሂ ነው የምልህ። እኔ ቪዲዮ ልሰራ ነው ወላሂ። እኔ ማሻልኩ አይደል እንዴ አንተ ደግሞ በቃ ዞሮ 4 ኪሎ በር ላይ ሂጅ ልስራ ማስታወቂያውን ወይንስ ኩሪደሩ ላይ? ኧረ እኔ አይመቸኝም። እኔ 4 ኪሎ ምንድን ነው አሁን? እንዲሁ ቢቻልማ ላሊበላ ላይ አክሱም ላይ ብትሰራልኝ ደስ ይለኛል። ታሪክ ያል ነጃሽ ላይ እኔ 4 ኪሎ ምን አለ ቪዲዮውን የት አካባቢ እንስራለን? ደስ ያ ጆይ ምረጥ በቃ ደስ ያለ ቦታ አድዋ ሙዚየም ልሂድ።
እዛው አድዋ ላይ አገሩ ላይ ብትሄድ ደስ ይለኝ ነበር። አድዋ ሙዚየም ይመስለኛል። አሁን ካሪ ሰማ ማታ ላግኝ በቃ እሺ ታይል ወይል ምን እሺ ነው በቃ ቃም መርቀን በኋላ እናወራለን። መርሃባ ግን ቪዲዮውን ሰራለሁ። እሺ አባቴዋ ጌም የቀጠሮ ጌም አለብን እንጫወታለን እንዲያከሩ እና ወደ ሰሜናዊ አንድነታችን ስንመጣ መቃሙ አይደለም መልበሱ ብር ማግኘቱ አይደለም። ስለ ሰሜናዊነት ተልብ ማሰብ አለብህ። እናቴ ትሙት ለነገ ጧት እኮ ነው ለደስታ ለፈሸ እንዲሁ ምንስ ብር ብታካብት ወንድሜው ህዝብ ተበትኖ ህዝብ ተበታትኖ ህዝብ ተጣልቶ አሁን እኔ የኤርትራና የትግራይ ግንኙነት እንዲህ ህዝብ ታች ወርዶ ሳይ ወላሂ ተደስቻለሁ። እንዲህ ደስ ብሎኛል። አሁን አስመራ መግባት ይችላሉ። እናቴ ትሙት አዲስ አበባ ተመግባት አስመራ መግባት ይችላሉ። አሁን እኔ አስመራ ገብቼ በዲም ፏ ብትን ብዬ ኔትወርክ ይሰጠኛል። ዲሞ አሁን አስመራ ዲሞ እንዲህ በፊቱ አቦ ተውት። አይደስታ አይፊሽታ ግን ትግርኛ አሁን በቅርቡ ተሰርቶ አልቋል። ተመስገን ፈጣሪ እንዲሁም ተመስገን። እኔም አሁን እሰግዳለሁ ለአንተ ስል ፈጣሪ፣ በተለይ ለዚህ ትግርኛ የሚባል ህዝብ እንዲነትና ግንኙነት እንዲሁ ጌታዬ ሆይ አሁን የቀረው አማራው ነው። ሰሜናዊነት ሰሜናውያን እኔ ታላማራ መኖር አልችልም። ግልጡን ልንገራችሁ የትግራይ ልጆች በቃ ግልጥ እኮ ነው። ታማራዎች እኔ መኖር አልችልም። አማራ የሌለበት ቦታ ላይ መገኘት አልፈልግም። ሙዲ እኮ ነው በቃ ምን እሺ ነው ከደበረሽ ላሽ አገባኝም ገባሽ ኪድዬ መጣች እና ምን አርጎ እንደመጣ ማሪው ወይ እናቴ ወለም ዲስራ እንዴት ነህ ኪዱዬ ጂጂጋ የውሸኔ ቆንጆ እንኳን አደረሰሽ በላት እየሰማች ነው። እንኳን አደረሰሽ ጂጂዬ የሴቶች አምባሳደር አለሁልሽ የኔ ቆንጆ ልስጥሽ እምበል እንግዲህ ሽዋል እንኪዋሪ ኪዱ ጂጂጋ የዋልሽ መቼም ዋጋ የለሽ። ሃይ ጅቦ እንዴት ነህ? ሰላም ነው ወይ? አለሁ። እንኳን አደረሰ። እንኳን አብሮ አደረሰን። እኛ ጋር እንኳን በዓል የለም እኮ። አይ ነው አቀርልሁም ስራ ነው። ያ ስማ የዚህን ትርጉም ትነግረኛለህ? የዚህ ትርጉም ትንሽ እንጃ ከፖለቲካሽ ጋር የሚጋጭ ይመስለኛል። እስቲ አይ እንድልወቀው እኔማ ችግር የለም። እስቲ ንገር። ሰሜናውያን አንድ የሚሆኑበት ሀገር ለምሳሌ የሆነ እምነት አለኝ እንጂ ደቡብና ሰሜን የተለያየ ስነ ልቦና ያለንን ባህልም ያለንን ፍጹም አንድ ላይ መኖር ስለማንችል ነው ጊዜና ቀን እየጠበቅን የምንጋጨው። ሰሜን ታላቅ ሀገር፣ ደቡብ ታላቅ ሀገር ቢሆን እንደ ሱዳን ደቡብ እንደሚባለው፣ ሰሜን ኮሪያ ደቡብ ኮሪያ እንደሚባለው ሀገር ቢኖረን ሰላማዊ ህይወት እንኖራለን። ኦሮሞ፣ አማራ፣ ትግራይ የሚባለው ቀርቶ በቃ ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ የሚባል ሀገር ተፈጥሮ በቃ ሰላማዊ ኑሮ እንኖራለን ብዬ አስባለሁ። እና ይሄ ነው ምኞቴ። አሁን ደቡብ ሲባል ኦሮሞን፣ ጉራጌውን ምኑን ያጠቃለለ ሌላ ሀገር ነው። ገባሽ? ደቡብ አይደለም። ደቡቦችን ሄድና ፈልግ። እኛ ራሳችን ሀገር ነው። ኦሮሞ ብቻ ሀገር መሀልን ግንድ ነን። ስትፈልጉ ድንጋያችሁን ይዛችሁ ገደል ግቡ። ደግሞ ታላቅ ሀገር ነን ትላለህ። እንኳን ታላቅ ልትሆን አይደለም አሸዋውን እያበጠርክ ትበላታለህ። አሸዋ ይሄ ደስ አይልም ግን አገር ስንሆን ለሆድ ሳይሆን የምናስበው ለምን ነው? ጅብ እኮ ነው ያረካችሁ። ጅቦች ናችሁ። አንተ ራስህ እኮ ይሄ ጅብ እንትን አድርገህ ሰሜኖች ጅቦች ናችሁ ብለህ እኮ ነው ጅብ ያስቀመጥክባቸው። እና ከብረሃለን ራስን በራስን ስለምትሳል ቤተ መንግስት ላይ 10 ጊዜ የጅብ ቃል የሚጠራው ለምን ይመስልሻል? በየፓርላማው የጅብ ቆዳ፣ የጅብ ልጅ ምናምን ያንን በማስመልከት እና ደግሞ ስለ ሀገር ስናስብ ሙጃ ለምን አትገነጠልም? አንተ ለምን አማራ ለምንድን ነው ይዘህ የምትገነጠል? ካለ አማራ አይሆንልህ። አማራ የሌለበት አገር አይደለም ክለብ ደስ አይለኝም፣ ይደብረኛል። በአንተ ፍቃድ እኮ አይደለም፣ በእኔ ፍቃድ ነው፣ በሰሜናውያን ፍቃድ ነው። ሙጃኛ የምን ደግሞ አማራ ሰሜን አይደለም። ጌታን ሰሜን ያውም አማራ ሰሜን አሉ ከሚባሉ ታላቅ ግዛት ያለው ሰሜን አማራ ውሸት እናቴ ከትግራይም ከኤርትራም የበለጠ ታላቅ ግዛት ያለው ታላቅ ግዛት ይኖራው እንጂ አማራ ሙጃ አይደለም። ዝም ብሎ
አንጠልጥለህ የምትወስደው እዛው ተፈጥሯዊ ግዴታ ነው። ተፈጥሯዊ ግዴታው ነው። ሰሜናዊነት ይመጣል ይመስለኛል። ከኤርትራና ከትግራይ ስለተወለድክ ደግሞ ራያ ነው አይደል ያለው። አንተ ምን ልታደርግ ነው የሄድከው ወደዛ? ይሄ ሞጃ ቀስ ብሎ እኮ ነው ፖለቲካው የሚሰራው እያሳሳቀ። እናንተ አልገባችሁም። ከሱ የበለጠ እኮ መርፌ ወጌ የለም እኮ እዚች ምድር፣ እዚች ሶሻል ሚዲያ ላይ። ጂጂ እወድሻለሁ፣ እግዚአብሔርን እወድሻለሁ፣ አክባሪሽ እኮ ነኝ። እኔን እንደ ኢትዮጵያዊነት አንድ ሁነን የምንቀጥል ከሆነ ህልም ነው እንጂ የሴቶች አምባሳደር ቢያደርጉሽ አገባህም። አሁን አይሆንም አላልክም? ለምትለወጣለህ አሁን አንሆንም አብረን አንሄድም አላልክም? አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር የመጨረሻው እሱን አሁን የምናወራው እኮ ስለ ካርታና ስለ ሰው ምነው? አብይ አህመድ የመጨረሻው የኢትዮጵያ ጠቅላይ ሚኒስትር ነው። ከዛ ሰሜንና ደቡብ የሚባሉ ታላቅ ለአንድ የመጨረሻው የኢትዮጵያ ፕሬዚዳንት ጠቅላይ ሚኒስትር በኋላ አይመጣም ፕሬዚዳንት እያልክ ነው? ኢትዮጵያ የምትባለው ለሁለት ተከፍላ ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ ናውጣ ግዴታ እኮ ናውጣ። በአንተ ጊዜ ሳይከፈል እኛ ስንመራው ኢትዮጵያ የምትካፈለው አይሆንም። ሶሻል ሚዲያ ወሬ ወረድ ብለህ እኮ ብታይ እኮ ሀገሪቷ ወርቅ በወርቅ ሆናለች። እኛ ስንገዛልሽ አመዳ ጂጂ የኢትዮጵያ እናት የመጨረሻ ጠቅላይ ሚኒስተር ነው አብይ አህመድ። ጌታ በአስተሳሰብም በባህልም በአመጋገብም በምንም ነገር ከደቡብ ጋር ስለማንመሳሰል ነው አንዱ ነን መኖር ያቃተን። ፍጹም የተለያየን ፍጥረቶች ነው። ደቡብ አልክ፣ ችግር አለ እንዲ ደቡብ ላይ ደቡብ ኢትዮጵያ፣ ሰሜን ኢትዮጵያ የሚባል ኦሮሞማውን በደቡብ ነው የሚያዘው ነገር የለም። አንቀንህ ወደ ሳይሆን እየረገጥኩ ነው የምገዛ። ሰሜን ባለጌ ነው፣ አይገዛም። ቀላል ትረገጣላ ገነጠላለ ስትል አናትንና እኛ ጂጂ ማንንም ረግጠን ለመግዛት አይደለም። የመገንጠል ሀሳቡ ካለ መገንጠል አይደለም፣ ግዴታ ነው። ሰሜኑ የራሱ ሀገር አለው፣ የራሱ ሀገር ያስፈልገዋል። ትቀጠቀጣለህ። ደርግም ቀጥቀጠዋል። አሁን ደግሞ ብልጽግና ይቀጠቅጣል። ትላንት መገንጠላለሁ ስትል ተቀጥቅጣል፣ አሁንም ትቀጠቀጣለህ። ድሮ ቀረ፣ ዳውን ኢትዮጵያ በሚባልበት ሰዓት ላይ ቀረ። እኛ ግን ሀገር አትገነጠሉም ካልን መብታችን ነው። እኛ ግን እንገነጣለን ካልን ምን እንገነጠላለን? ይሄን ደግሞ አሁን ታየዋለች። ዳውን ኢትዮጵያ ሰውዬው እኮ 7 ዓመት ሆነው ጅቡ 7 ዓመት ምንም አይነት አመራር የለም። ሰው ሲሞት ሰው ሲገደል ምናምን ትላንትና እንስሳ ነበር ሲሞት ነበር። ትላንትም ስትገሉ ነበር። ሶሻል ሚዲያ ቲክቶክ የለም እንጂ የትላንቱ ባይብስ። ትላንትና ምሁር ነበር የሚገደልበት፣ የኦሮሞ የአማራ ምሁር። አሁን ግን ያልተማረውን ነው የሚገሉት። አሁን ቀላቅሎ ነው የሚገለው። ይሄ ደግሞ አይለይም። እምቢ ስትል ትናገረዋለች። የትላንትና ከቤት የዩኒቨርሲቲ ደም ጠጪ ነበረ። አሁን ደግሞ የገበሬው የአራሽ ገበሬው የአሁኑ አይለይም። ዝም ብሎ ነው የሚያጭድክ። ለምን እንደሆነ ታውቂያለሽ? ሰሜናዊና አንድነት ዝም ብሎ አልተበተንም። የተበተነው በሴራ በተንኮል በጦርነት ነው። አሁንም ሰሜናዊ አንድነት የሚመጣው በሴራ በተንኮል እንዲሁ በጦርነት ነው። አብይ አህመድ ሰሜኑን አንድ ለማድረግ የመጣ ይሁን ለየት ያለ ፍጥረት መስሎ ይታየኛል። ለ24 ሰዓት አትቀመጡ አብራችሁ። ኖ አሁን ሰሜናዊነት አንድነት ግዴታ ሆኗል። ግዴታ ተፈጥሯዊ። እኛ ከ3 ዓመት በፊት ትግራይ ድረስ ሄጄ የቀጠቀጥኩ እናንተ ናችሁ አይደል? የቀጠቀጣችሁን ደስ ይለኛል እኮ እንዲህ ስትነግሪኝ። እኔ አልወጣኝም። እኔ ነኝ ወይ ሰሜን ድረስ ሂጄ ትግራይ ድረስ ሂጄ የቀጠቀጠ እኮ ፋኖ እኮ ነው። ፋኖ ማን ነው? አይደለም የአማራ ወጣት ልዩ ኃይል እኮ ነው። በዚህ ጉዳይ ላይ ላስረዳሽ። እንዳንድ ሰሜን አላዳምጥህ እውነቱን ልንገርሻ፣ አማራ እንደ ጠላቴ እንደ ገዳይ አይደለም። እኔ ማለት ጅቦ አላዳምጥህ እንዲገባሽ እኮ ነው፣ ለአንቺም እንዲገባሽ። ግድ የለ ልክ ራስን ታደርገዋለህ። እኔ ትላለህ አማራ አገሩን እናንተና እኛ አንዱ መንገድ ዘግቶ አሁን እኛ መተነን የቀጠቀጥናችሁ ፋኖ ነው ላልችሁ መልስ ልስጥ። እኔ አልወጣኝም። እኔ ነኝ ወይ ለአማራ አንተ አማርኛ ሳትስ እንዴት ነው ከአማራ ጋር የምትኖረው? እኔ ነኝ ሰሜን መጥቼ ቀጠቀጥኩ ያልኩ ለ3 ዓመት ያህል እኮ በመጀመሪያ እኮ የተጣላችሁት እናንተ ናችሁ። እንዲያውም አብይ እኮ አይደል
አዳምጪ። አላዳምጥም። አስታጥቀሃለሁ እንጂ ራሱ በላይ መሳሪያ ነው ማስታጥቀህ። ተያይዛችሁ መጣን ደረስን እያላችሁ 3 ዓመት ሌላ ጦርነት ሳይጀመር በፊት የትግራይን ህዝብ በረሃብ የጨረሰው እኮ ዘግቶ መንገድ ዘግቶ ምንም ነገር እንዳያደርግ ያደረገው እኮ አሁን ሰሜን የምትለው እኮ ነው መንግስት ነው። አዳምጪ ላውራ አዳምጥ። ከመቼ ወዲህ ነው ፖለቲከኞቻችን ሲደማመጡ ሰምታል እንዴ? እናንተማ እንደማመጥ የብልጽግና ይኸውላችሁ አንድ ጊዜ ምን ሆነ መሰላችሁ? ለሙከራ ትግሬ፣ ኦሮሞ፣ አማራ አንድ ላይ ቁጭ አሉ ማለት ነው። የሆነ የሻይና የምናምን አሁን እንዲያውም ሰውዬው ሞቷል ይሁን አላውቅም፣ አለ ይሁን አላውቅም። ከዛ ሞቷል፣ የኛው ሞቷል። ትግሬና ኦሮሞ ተግባባበት ፖለቲካው። አማራና ትግሬ ግን ሊግባባ አልቻለም። ኦሮሞ ግን ከአማራውም ጋር ይግባባል፣ ከትግሬውም ጋር ይግባባል። ኦሮሞና ትግሬ ይግባባል። ኦሮሞ ከአማራ ጋር ይግባባል። ትግሬና አማራ ግን ሊባሉ ደረሱ። ሊባሉ በቃ ሊባሉ ማለት ነው። እሺ አመሰግናለሁ። አታመሰግንም። ይቀጥላል። አልናቆምም። ብልጽግና አንዳንዴ በመነጋገር አያምንም። ሲናገር መሸነፉን ስለሚያውቅ ይህ ብልጽግና ባህሪ ያለብሽ ብልጽግናዊ ባህሪ አታነካካኝ። ማዳመጥ አይችልም። አታነካካኝ። እናቴን ብልጽግናዊ ባህሪ ያለብሽ ብልጽግና ባህሪ ማዳመጥ አይችልም። ምንም ነገሮችን በመጮህ ያምናል። እናቴን ብልጽግና ግን አትበለኝ። እናቴም ብልጽግና ነሽ። አንደኛ ነገር አዳምጠው መመለስ አይችሉም። አዳምጠው መመለስ እንኳን ቢችሉ ተሸናፊዎች ናቸው። ውሃ የሚቋጥር ሀሳብ የላቸውም እና በጩኸት ነው የሚያሳልፉት። ብልጽግና የሆነውን እኮ ነው እየተናገርኩ ያለሁት። ኦሮሞና ትግሬ አትሊስት እየተገዳደለም ይግባባል። ኦሮሞና አማራ እየተገዳደለም ይግባባል። ትግሬና አማራ ግን አትግባቡ። እንዴት ብለን አንተ ሰሜንን ልትፈጥር የምትችለው ነው? ሰሜናዊ አንድነት ከመግባባትም በላይ ነው። ጉራ ብቻ ልንገርሽ እንድታዳምጭኝ እኮ እየሰማሽ በታሪካችሁ እኮ ባለፈው እኮ የጦርነት ጊዜ እኮ የትግራይና የአማር በታሪካችሁ እኮ ጆኖሳይድ እኮ የተሰራራችሁ ሰዎች በኢትዮጵያ ታሪክ የሌለ እኮ ታሪክ የጻፋችሁ ናችሁ። ወልቃይት አዳምጪኝ። በጣም አሰቃቂና ዘግናኝ ማለት ነው። ሰሜናዊ ታስበው ሰሜናዊ አንድነት ወልቃይት እንኳን ቶ ያለፈ በሚሊክ ጊዜ በሌና በአንተ እድሜ ከ3 ዓመት በፊት የወልቃይት ታሪክ የትኛው አማራ አይደለም ከትግራይ ጋር አንድ ላይ ቆማችሁ የማትሄዱበትን ታሪክ ነው የተሰራራችሁ። ይቅር የማትባባሉበትም ማለት ነው። ሰላማዊ ሲሆን የጨረሳችሁበት በተለይ ወልቃይት ላይ ያለቀውን ህዝብ ጆኖሳይድ ትግራይ ላይ ራሳችሁ ተጨራርሳችሁ ምን አለ መለስ ዜናዊ በጣም ደስ ከሚለኝ ከተናገረው ራሳችሁ ትረጋገጡና አለ ፓርላማ ላይ የተናገረው ሰምተሃል? መንግስት ረገጠን ትላላችሁ። አብይ የመጣው በኋላ የደረሰላችሁ በኋላ ተጨራርሳችሁ ማለት ነው። ለምንድን ነው እንዳወራን ማትፈቅጂልኝ? ምንም ሀሳብ እንትን ውሃ ስለማይቋጥር የኢትዮጵያን ህዝብ ለሚያልቀው ህዝብ ለጦርነት አማራ የሚሆን ኦሮሞ፣ ትግሬ የሚሆን ሀዲያ፣ ከምባታ ድምፅ ሁነው ጦርነት እንዲቆም ተናገር። ጦርነት አስቀያሚ መሆኑን ተናገር። ጦርነት ህፃናትን፣ አዋቂን፣ ሴትን፣ ጾታን አይለይም። ጦርነታችሁን አቁም። መንግስትም እጅን አንሳ። ያ ጦርነት ንጹሐንን፣ ክራይምን፣ ታጣቂን አይልም። ጦርነት ያለው ለምን እንደሆነ ልንገርሽ። ያንተ መንግስት የኔ እንኳን መንግስት ሲጀመር እኔ ጦርነት ለምን እንዳለ ልንገርሽ። ትፈቅጅልኛለሽ? ምንም ጦርነት ወለጋ ውስጥም አለ። አንተ እኮ አሁን እኮ ራስህን እኮ ጦርነት ሰሜናዊ ወለጋ ላይ ያለው ጦርነትስ ወለጋ ላይ ያለውን ጦርነት ሳይሆን እንደ ሰሜኑ ልንገርሽ። ሰሜኑ ለምሳሌ ትግራይ አብዲ ሞዴሬተርሽ አይደለም እንዴ? ለምን እኔ ልታዳምጥ ፈቃደኛ አይደለችም? እኔም ዝም እያስጨርሳታል። እሺ ቀጥል። ጂጂ ምን መሰለሽ፣ የሰሜኑ ጦርነት ለየት ያለው ሰሜናውያን ሀሳባቸው ሰፊ ነው። ሀገራቸውን በአቅጣጫ የሚጠራ አገር ሰው ህዝብ ለምንድን ነው ማታስጨርሽ? በአቅጣጫ የሚጠራ ሱዳን፣ ደቡብ ሱዳን አለ አይደል? ሰሜን ኮሪያ፣ ደቡብ ኮሪያ ይባል የለ? ሰው በማንነት መጠራት ሲለው እንደ ሀገር መጠራት ሲኖርበት፣ አሁን አንተ የመሸነፍ ስሜት ነው ያለብህ። ምክንያቱም እንደ ትግራይ አላሸነፍኩም ብለህ ስለማታስብ አሁን የትግራይ ጦርነትም አልሆነም የኤርትራም አልሆነም። አሁን ሶስተኛ ይሄ የጁንታው እንትን አለ። በቃ እንዴት ሰሜናዊ አንድነት ለጦርነት አይደለም። እንዴት እንሆን ስጭ ሞዴሬተር እንዴት ሰሜናዊነት አርፈህ ትኖራለህ አንተ። በቃ ምንም አታመጣ።
ምን መሰለሽ ሰሜናዊ አንድነትን ለጦርነት አይደለም። ምንም ሰሜናዊ አንድነት ምንም ጦርነት ምናምን ኢትዮጵያን እገነጥላለሁ ኢትዮጵያን እከፋፍላለሁ ስትል ትመታለህ። ኢትዮጵያ አይደለም ሰሜንና ደቡብ የባህል የቋንቋ አሁን ይቺ የተሰራችውን ኢትዮጵያ እከፋፍላለሁ ስትል አናት ይበረገዳል። ማንም አይስማማም በዚህ። ቆይ አዳምጪ። ለምንድን ነው ጂጂዬ ሀሳብ እናንተም እኮ ደቡቦች ትልቆች ናችሁ፣ ግን ሰሜን እኛ ደቡብ አይደለንም። አንተ ይኸውልህ ደቡብ ይሄ አባት መለስ ዜናዊ ድሮ አመጋገባችን አስተሳሰባችን ጭምር ይለያያል። ያመጣው ደቡቦችን በብሔር ብሔረሰቦች መጥራት ሲያቅተው ሲደክመው ሀገር ማስተዳደር ሲያቅተው ለአማራ አማራ የሚል ስም ሰጠና ኦሮሞ የሚል ሰጠን፣ ለትግራይ ትግራይ የሚል ሰጠ፣ ኤርትራ እናስረከበና ደቡብ ጋር ሲደርስ ደቡቦች አላቸው። እንዲህ ብሎ ነገር የለም። እንዲህ ብሎ ነገር የለም። ሁሉም የራሱ ማንነት እና የሚያኮራ ታሪክ የሚያኮራ ባህል ያለው ኢትዮጵያዊ ነው ሲል የራሱ ብሔር መጠሪያ ያለው ያ አንተ ሰርተህ መጨረስ ያቀጠት ትተህ የምትሄደው ህዝብ አለ። በቃ ባይ 54 ብሔር ብሔረሰቦች አሉት። ይሄንን ሰሜናዊ አንድነት በጣም ያስፈራል። ዛሬ ያስነሳል። ሰሜናዊ አንድነት ያማል። ሰሜናዊ አንድነት ብዙ ያናገራል። ምሳሌ ወልቃይት ምናምን ብላለች። ከዛ በመቀጠል አማራና ትግራይ አይስማሙም ብላለች። ሰሜናዊ አንድነት የተበተነው በሴራ በተንኮል በጦርነት ነው። አሁንም ሰሜናዊ አንድነት የሚመጣው በጦርነትም በተንኮልም በምንም መጥቷል። ደግሞ ትግራይ ትግርኛ ይቀጥላል። ከዛ ሰሜን ይመጣል። አቅጣጫ ነው ምናምን ደግሞ አቅጣጫ አይደለም፣ ግዴታ ነው። ሰሜናዊ አንድነት ሲባል ኦሮሞን ለመጉዳት ምናምን ጦርነት ወደ ደቡቡ ለመዝመት አንድ ኖ ሰሜኑ አንድ ከሆነ አለቀ በቃ። ጦርነት ምናምን አያስፈልግም እኮ እናቴ ማን ነው ጦርነት ከማን ጋር ሰሜኑ አንድ ሆነ ማለት እኮ አለቀ እኮ አለቀ በቃ። ሁሉም ነገር ተጠናቀቀ በቃ። ደቡብ ሰሜን ሀገር ይሆናል። ልምጭ የማያስፈልገን ወደ ልማት ነው ወደ መስራት ነው ምናምን እናቴ። የሰሜኑ አንድ መሆን ብቻ በቃ አንድ ደግሞ ግዴታም ነው። አፍንጫ አንተ ይዘህ ነው አንድ የምትሆነው ነው መስፈራራት ምናምን አይደለም። ሰሜናዊ ግዴታ ግን ሰሜናዊ አንድነት ሲባል ለጦርነት ተዘጋጅተው ምናምን እነሱ መንግስት እንደሚያራግቡ ሰሜኖች መጡ ሊወጉን ሊበሩ ኖ ከደቡቦች ጋኛ ከኦሮሞ ጋምቤላው ምናምን ይህ እንዳለ እንደዚህ አንድ አይነት ኖ ሰላም። ሁለተኛ ነገር ደግሞ አሁን ያለው መንግስት ሰሜኑን ሊገዛ አይችልም። ሰሜኑ ጠያቂ ህዝብ ነው። በጣም ተንኮለኛ ህዝብ። ሰሜኑ የሚጠይቀው ነገር አለ፣ የሚፈልገው ነገር አለ ምናምን። ዝም ብሎ ሰሜኑ ሀገር ኖ ይከብዳል። ዝም ብለህ ገብተህ ምናምን አትመራም። አማራ ላይ ምናምን አመት ሲገዛ በቲፒኤልኤፍ እኮ ዝም ብሎ አሁን እንዲህ ክላሽ አንስቶ የሚዋጋው ግን ትጥቅ ከጀመረ እንደዚህ ያንበጫበጫ ገባችሁ አይደለ? በቃ ሰሜኑ መጥፎ ነው፣ አይገዛም። ኦሮሞም አሁን ስልጣኑን ለመስጠት አይፈልግም። ኦሮሞ ማለት ይቅርታ ሰሜን ደቡብ እያልኩ አይለቅልም አሁን ስልጣን እና ምንድነው ምናምን ነገር። ሰሜን አንድ ሀገር፣ ደቡብ አንድ ሀገር። በአስተሳሰብም እንለያያለን፣ በአመጋገብ እንለያያለን፣ በሃይማኖት እንለያያለን። በሚገርም ሁኔታ የሰው ልጅ እንዲሁ በብዙ ባለባበስ፣ በአመጋገብ፣ በቋንቋ ምናምን ልትለያይ ትችላለህ። እንዴት የሰው ልጅ በአስተሳሰብ ጭምር ይለያል ከሰሜኑ ጋር? ሰሜኑ የሚያስበውና ደቡብ የሚያስበው ፍጹም አንድ ተቃራኒ እኮ ነው። ፎቶ አነሳሳችን ራሱ አንድ አይደለም። ቪዲዮ ስንሰራ ራሱ አንድ አይደለም። በቃ ስንቀልድ ራሱ አንድ አይደለም። ቀልዳችን እና በቃ ቃላ እና ሰሜን አንድ ነው። እኔ አሁን ሁሌ ማውራት የምፈልገው ስለ ሰሜን ነው፣ ማሰብ የምፈልገው ስለ ሰሜን። ስለ ትግራይ ትግርኛ ይባላል። አይሆንም፣ በፍጹም አይሆንም። ሰማይና መሬት ትደበላለቃለች። አመት 2 ዓመት 1000 ዓመት ኖ። በተለይ እኔ አሁን ይገባኛል ትግራይ ትግርኛ ሁለቱ ትግሬዎች ምናምንም ወጣ። አንዳንዴ እውነቱን እኮ ነው ወጣ፣ ግን አይሆንም። እኔ ከደብረ ጽዮን ጋር ብዙ ጊዜ ዋትሳፕ ግሩፕ አለ እና እደውልለታለሁ ምናምን፣ ግን አይሆንም። አስረድቼዋለሁ እኔ ለደብረ ጽዮን ሰሜናዊነት ደረጃ አለው።
ደረጃውን እየጠበቀ ነው የሚመጣው። እና ደግሞ ከማራ የምንፈልጋቸው በዛ በኩል ለመከፋፈል ኖ ሰሜናዊ አንድነትም ይሄ ነው የሚያናደኝ። ከደብረጽዮን ጋር እነዚህ ያደርገው በዚህ በኩል አማራ ትልቅ መጀመሪያ ውስጥ ገይርካ ምስተበላ ነው መንግስት ሰርሐ ነገር አለ ብልጽግና ዛና ሰርሐ ዝኸይድ ነገር አለ ጎንደር ጎጃም ገሌልካ ፈላሊካ ወሎ ገሌልካ ሸዋይልካ ገለ ትቡት ነው ምን አይነ ባዕሉ ሙልቀ ታይስሙት ገይሮሙሽ ድሕሪ እንታይ ፍርቅና ገሌኩስ ናብ ኸጠቃሉ ናብዚ ገለ ድሕራይ ክንዲዚ ይመጽእ ምናምን ትግራይ ትግርኛ ከጽንበሩ ይመጹ ገለ ተረዲቃ ተዘዳሪ ምናሉ ዘተገይርና ገለ ሰሜናዊ ትግራይ ትግርኛ ይቅድም ይፈልጥ ግን ደረጃ ሃሉ ኣይክእልን ሕጂ ሓድነት ግዴታ ናይ ኣምሓራ ሓድነት በይኑ ሃገርን ግዛኡ ሰፊሕን ዳሕራይ ከመይ ኣምሓራ ከተትሕዝ ተለኻ ተረዲካ ምን መሰላሽ ይህን ድማ በአማርኛ ላድርግ የመጣ ፈንደገበለ አማራ ከትግራይ ትግርኛ የሰፋ መሬት አለው፣ የሰፋ ባህል አለው። ይረዳኒ ቋንቋ ፍልሊ ናይ ቋንቋ ጥራይ ካልኣይ ኣምሓራ ናይ ኣምሓራ ጥበብ ብሰፊሕ ናይ ኢትዮጵያ ፍቅሪ አለው። ኣምሓራ ምኳኑ ዝምነ ሰብ አሉ ተረዲኩ ሰሜን ዓይነት ንኣምሓራ ሕዝኻ ግዛ ይሰፍሕ ተረዲክ ገፍሕ ሰብዓ ግሌካ እዩ እሞ ይርድአኒ ተረዲጋ ትግራይ ትግርኛ ኣይኮነን ይርድአኒ ጎን ንወስዳ ንኽእል ኢና ተረዲካ ግን ኣይኮነን ኣምሓራይ ግድብ አሉ ናይ ኣምሓራ ግዛኣት ሰፊሕ ተረዲክ ሰፊሕ ናይ መጨረሻ ኣምሓራ የደሊ ብዘይ ኣምሓራ ከተነብር ኣይትኽእልን ኢኻ ግዛኣቱ በታቲንካ ቆራሪፅካ ገለገለገለ ምስ ኣብዪ ኣሕመድ ከምዚ ሕጂ ናይ ጎጃም ታጣቂ ናይ ጎንደር ታጣቂ ኣይኮነን ተረዲካ ይመፅእ ኣሎ እዚ ዶላር ሒዙ ናይ ፋኑ ትግል ተቀላቀለ ናይ መንግስቲ ገለ ኣይኮነን በቃ ፍቅሪ ኣለዎ ምስ ኣምሓራ ይገለ ፍቅሪ ኣለዎም ካልኣት ገለ ብፍቅሪ ጥራይ ዝፅንበሩ ሰባት ኣለዉ ተረዲካ ናይ ኣምሓራይ ፍቅሪ ጥራይ ኣምፅኡ ዝፅንበሮም ብሄር ብሄረሰባት ከም ዘለዉ ንፈልጥ ኢና ተረዲካ ግን ክወፅእ የብሉን በቃ ካብ ሰሜን ኣምሓራ ደብረፅዮን ክዛረብ ሞ ፍቀደልና ሞ ኣብዚ ለካ ይርድእ ለማንኛውም ትግራይ ትግርኛችን አንደኛ ነች። እስከዚህ ድረስ ከተጫወትን እስከዚህ ድረስ ካወራን በቂ ይመስለኛል። ትግራይ ስዒራ ኣላ ስዒራ ደጋጊማ ከሕጂ እውን ከተስዕራ ኣላ ዝስራሕ ዘሎ ስራሕ አሉ። ትግራይ ትግርኛ ኣይግድን እዩ ከም ህዝቢ እምበር ከም ገዛይ ኣይኮነን። ኣምሓራይ ከም ኣምሓራይ ግንኙነት ኣለና ከም ህዝቢ እምበር ከም ገዛይ ኣይኮነን። ክንራኸብ ተለና እምበር ሓደ ርክባት ኣለዋ ከም መንግስቲ ተራኺብካ ህዝቢ ዘይተራኸበ ገለ ዳሕራይ ኣብ ፍልልነት ትመፅእ ተሎ ገለገለ ኢልካ ሓሰብ ክውስድ ኢልካ ጓዕጓዕ ክትብል እዚ መፅእ ኣሎ ተረዲካ ከምኡ ኣይኮነን። ግንኙነት ትፍጠር ተሎ ከም ህዝቢ እዩ ዝኸውን ተለዎ ተረዲኩ ሕጂ ምስ ኣምሓራ እውን ምስ ሓደ ሰባት ኣለና ንራኸብ ኣለና ገለ ዘስተኻኸል ኣሎ ኣምሓራይ ክፀርፈካ ተሎ ሱቕ ኢልካ ኢኻ ክትሓልፍ ተረዲካ ኤርትራዊ ክፀርፈካ ኣይክእልን ሓደ ህዝቢ እዩ እና ስዒርና ደጊምና ደጋጊምና ስዒርና ኣለና። ትግራዋይ ተስዕር ተሎ ስዒራ ይብል ተሳዒረ እዩ ዝብል እዚ ናይ ፖለቲካ ግድን እዩ። ትሰዓር ተለኻ ስዒረ ኢልካ ታዋናብር ተረዲካ ሕጂ ግን ንሕና ተሳዒርና ኢና ከመይ ናይ ቲፒኤልኤፍ መመርሕን እዩ ተረዲካ ትስዕር ተለኻ ስዒረ ኢልካ ጓዕጓዕ ትብልን ኢኻ ዳሕራይ ተሳዒርና ዝብሉ ሰባት ኣካላት ኣለዉ ክለዕሉ ኣሉ ተረዲካ ግን ተሳዒርካ ኢኻ ተሳዒራ
ስዕረትካ ክትቕበል ኣለካ ናይ ሓቂ ስዕረት እንድሓኮይና ተሳዒረ ተዛረብን ገለ ጓዕጓ ሕጂ ግን ተሳዒርና ኢና ስዕርና ሙሽ ተሳዒርና ኤርትራውያን ትግርኛ ዝትፈልጡ ይርድአኩም ተረዲኩም ንስኦም እውን ከም ሴረኛታት ራኹንኩም ሓደ ሻዕብያ ትግራይ አንድ ሓደ ህዝቢ ሓደ ዘረባ ሓደ ሞጭላፋ እኮ ናችሁ ግን ታውቃላችሁ። ሰሜን ውስጥ እኮ ሴረኛ ህዝብ እኮ በቃ ክልተ ህዝቢ ን30 ዓመት ተፈሊጥኩም ፈሊጥናኩም ትግራይ ቋንቋ ትግርኛ ከይመውት ቋንቋ ፈሊጥናኩም ናይ ሓቂ ትግራይ ትግርኛ ይስዕር ህዝቢ ከም ህዝቢ ሓደ ህዝቢ ኢና ሰሜ ሕጂ ናይ ትግራይ ትግርኛ ወዲኦም ኣለዎም ናብኡ ከኣቱ ኣይደልኒ ስራሕ ወሪዱ ምስ ጀመረ ካብኡ ከኣቱ ሕጂ ናብ ሰሜን እየ ዘቕናዕና ሰሜናውያን ኣለ ብዘይ ኣምሓራ ክነብር ኣይገልን ንዓይ ክትብሉ እምበር ንዓይ ክትብሉ ግዴታ ደነዋሉ አንዳንዴ ነሸጥ እያደረገ ነው። ገባችሁ አይደል? ይሄ ሰሜናዊነት ግዴታችሁ ስለሆነ እንዲያ ፍጫሪ ይዘህ ብትገባበት ምናምን ስለሆነ ብዙም አላስጨንቃችሁም። እየሳቅን እየተጫወተን እናልፈዋለን። ኦፊሻል ኮሜዲ ሆረ ማን ይመች። ሌላ ቀን ደግሞ በሰፊ እንመጣለን። ፒሳይ ዩቱብን እየገባችሁ ሰብስክራይብ አድርጉ ምናምን እንመቻቸው። ምን ይዤ ነው ጆለሰቄ